ሰላምና ጤና ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳድስ ቤተሰቦቼ ዛሬ በጣም አስገራሚ መረጃ ነው የምነግራችሁ። በተለይም አሁን ዓለማችን በከፍተኛ ደረጃ በጤና እጦት ከገባችበት ሲክሪቶች መካከል እንግዲህ ሊወራ ሊነገር የሚገባበት ጊዜ ላይ ነው ያለነው። ይሄውም የአመጋገብ ስርዓትን ተመልክቶ በቀን 3 መመገብ የሚል አንድ ኬት እንደመጣ የማይታወቅ በሳይንቲስቶች ጥናት እየተደረገ ድጋፍ እየተሰራ በጣም በከፍተኛ ሁኔታ ህዝብን የፈጀ ብዙ ሰዎችን ጤና ያጎሳቆለ ፊሎሶፊ አለ እና በቀን 3 መብላት የሚል ነው እና እኔም ነግራችሁ አሁንም በመረጃዎች ማሳያችሁ stop eating 3 times a day በቀን 3 ጊዜ መብላትን አቁሙ። ሁለቴ ወይም አንዳንዴ ግን ያው አሁን እሱን በተመለከተ በጣም ከፍተኛ ጥንቃቄ ይፈልጋል እንጂ እየተነገሩ ካሉት መካከል አንዱ በቀን አንዴ መመገብን በተመለከተ የሚነገረው ነው። ይሄውም ኦማድ የሚባል አለ one meal a day የሚል እሱን እዚህ ጋር አልመክራችሁም ግን በቀን ሁለቴን መመገብ በከፍተኛ ደረጃ ዓለም ላይ ተጽዕኖ እየፈጠረ ይገኛል ማለት ነው። ነገር ግን ያው ሳይንስ አለው ያው የሚደረጉ ፕሮግራሞች አሉ። ይሄን ግን በአጠቃላይ በቀን 3 መመገብ የሚለውን ነገር ተመልክቶ ያለውን በተለይ ለዲፖፑሌሽን አጀንዳ የሰው ህዝብን ቁጥር የዓለምን ህዝብ ቁጥር ለመቀነስ የምዕራቡ ዓለም ዲዛይን አድርጎ ለረጅም ጊዜ የሰራው በመሆኑ የተነሳ በጣም ብዙ ሰዎች በሊታ ሆነዋል። አእምሯቸው አንጎላቸውም ጭምር ከምግብ ውጪ ማሰብ እንዳይችል አድርጎ ስራ ለምግብ ምግብም ለስራ እንደገና ደግሞ ሆድንም ከምግብ አንፃር ምግብንም ከህይወት አንፃር ሰዎች እንዲመለከቱ ተደርጎ በከፍተኛ ደረጃ በጣም ብዙ ስራዎች ተሰርተውበታል። በሚገርም ደረጃ እነዚህ የሲክሪት ማህበረሰብ አካላት በዚህ ሰዓት አሁን ቀጥዬ በደንብ አድርጌ ተንትኜ ነው ማሳያችሁ። በዚህ ሰዓት ላይ ይሄን በማድረጋቸው የተነሳ በዓለም ላይ ለከፍተኛ ምግብ ሽያጭ ወይም ምግብ በከፍተኛ ሁኔታ እንዲሸጥ አድርገዋል። ምርቶቻቸው ምግቦቻቸው እንዲሸጡ በከፍተኛ ፕሮሞሽን ተሰርቷል። ይሄ በጣም በሚገርማችሁ ሁኔታ የሰውን ግን የህዝብ ቁጥር ለመቀነስ ከፍተኛ የህዝብ መጠን አሁን ባለው ኦቤሲቲ፣ ሆዳምነት፣ ስግብግብነት ሰዎች በምግብ ላይ ብቻ የተመሰጠ ላይፍ እንዲኖራቸው አድርገዋል። በዚህም የተነሳ እነዚህ የምግብ አምራች ካምፓኒዎች በዓለም ላይ የታሸጉ ምግቦችን እንዲህ እስኪቸበቸብ ድረስ ሰው ከምግብ ውጪ መኖር እንዳይችል እስኪደረግ ድረስ ሰርተውታል። ስለዚህ በዚህ ፕሮግራም ላይ አጋልጬ ማሳያችሁ stop eating 3 times a day ለአእምሯችሁ የነገራችሁት ነገር ብቻ ነው የሚሆነው። በሚገርማችሁ ደረጃ ይሄ ፕሮጀክት ከመሰራቱ አስቀድሞ ዓለማችን ላይ የሰው ልጅ የሚመገበው በቀን 2 ነበር የሚመገበው እና ከዛ ይሄ ፕሮጀክት ከተያዘ በኋላ ከኢንዱስትሪ አብዮት በኋላ ነው ይሄ ሆነው። ከዛ በኋላ የሰው ልጅ ህይወቱ በጠቅላላ ስናክ ምናምን ጠዋት ማታ ራት እንዲህ ያለ ህይወቱን አመሰቃቅሏል። አሁን ባለበት ሁኔታ ላይ ኦቤሲቲ ላፊ ውፍረቶች የሚበሉት ምግቦች እንደምታዩት ቶክሲክ ናቸው። አብዛኛው ምግብ አሁን ኦርጋኒክ የምትባለ ምግብ የለም። አሁን እንደምታዩት ያልተበካከለ ያልተነካካ የለም። የሚጨምርበት ዘይት ሁሉ ሳይቀር በጣም ፌክ ናቸው። ሰው አሁን ብዙ መብላት ብዙ መርዝን በቀን በህይወታችሁ ላይ መጨመር እንደሆነ እየታየ ያለ ነው። ሊሚት ዮር ሚል ምግቦቻችሁን በልኩ አድርጉት። እሱ እንዴት ነው ምን ማለት ነው የሚለው መጥቼ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ውድ ቤተሰቦቼ በተለይም ደግሞ የምግብን አዘውትሮ በመመገብ ላይ ያለ በቀን 3 መመገብን በተመለከተ የተነገሩ አብዛኛዎቹ የጤና መመሪያዎችና ሳይንሳዊ ግኝት በሚል የታተሙት እንደዚህ ፕሮጀክቶች ሁሉ ስፖንሰር ይደረጉ የነበሩት እንደ ሮክፌለር ቤተሰቦችና በነ ሩት ቻይልድ ቤተሰቦች አማካኝነት ገንዘብ ተመድቦባቸው ጥናት ሰርተዋል። እንግዲህ ይሄ የተሰራው የረጅም ጊዜ አካሄድ ነው ነግራችኋለሁ። እሱን የምግብ ኢንዱስትሪዎች በኢንዱስትሪ አብዮት ጊዜ የተቀረጹ ተረቶች ናቸው፣ ሴራዎችም ጭምር ናቸው። በነገራችን ላይ በዚህ ደረጃ ላይ በጣም ብዙ ትንተናዎች ይሰጣሉ። የምግብ ኢንዱስትሪ ማስታወቂያዎች ማርኬቲንግ ጊሚክ ይሏቸዋል። እነዚህ ማርኬቲንግ ጊሚክ 3 ጊዜ መመገብ የሰውነት ተፈጥሯዊ ፍላጎት ሳይሆን
በምግብ ኮርፖሬሽኖች ሰዎች በብዛት እንዲገዙ እንዲመገቡ ያደረጉበት የማርኬቲንግ ሴራ ነው። ይሄም ትርፋቸውን አሳድጎላቸዋል። የዓለምን ኢንዱስትሪ የዓለምን አጠቃላይ የምግብ ኢንዱስትሪውንና ሀብቱን ተቆጣጥረውበታል። በሁለተኛ ደረጃ ከዚህ ጋር ተያይዞ የሚነገረው የኢንዱስትሪው አብዮት ፈጠራ ልማዶች ናቸው። በቀን 3 ጊዜ መመገብ ከጥንት የሰው ልጅ ወይም ደግሞ የሰው ልጅ ረጅም ጊዜ እየተጠቀመው የመጣበት አይደለም። በኢንዱስትሪ አብዮት ወቅት በ19ኛው ክፍለ ዘመን በአውሮፓ ውስጥ የፋብሪካ ሰራተኞች በስራ ሰዓት እንዲያከብሩ ታስቦ የተደነገገ አሰራር ስርዓት እንጂ የጤና መመሪያ አልነበረም። በሶስተኛ ደረጃ የቁርስ ውሸት አለ። ይሄ ከቁርስ ጋር የተያያዘ ውሸት የቀኑ ትልቁና አስፈላጊው ምግብ ቁርስ ነው በሚል በአውሮፓዎቹ አቆጣጠር በ1944 አካባቢ ላይ አሜሪካ ውስጥ የጥራጥሬ ወይም ሴሪያል አምራቾች ምርቶቻቸውን በከፍተኛ ሁኔታ ቸብችበዋል፣ ሸጠዋል፣ ማስታወቂያ ሰርተውበታል፣ ከፍተኛ ግነት ተጋኖ ሰርቶበታል። ይሄም በጣም ብዙ ውድመት አምጥቷል። በአራተኛ ደረጃ ተፈጥሯዊ ያልሆነ ሃንተር ጋዘረርስ ሚት የሚባል አለ። የሰው ልጅ በተፈጥሮ አዳኝና ሰብሳቢው ሃንተር ጋዘረር እንደመሆኑ መጠን በቀን አንድ ጊዜ ወይም ደግሞ ባገኘ ቁጥር መመገብ ነው እንጂ በየሰዓቱ መመገብ የተፈጥሮ አካል ግዴታ ወይም ደግሞ ስርዓት እንዳልነበረና የሰው ልጅ ወደዚህ የአእምሮ ሴቲንግ ውስጥ የሰው ልጅን እንደቀየሩት ታያላችሁ ማለት ነው። እኔ ብዙ ሰው ይጠይቀኛል። ሰውነቴ በጣም ሽንቅጥ ያለ ነው። የባለፉት 15 years የባለፉት 15 ዓመታት ሰውነቴ ኪሎዬ አይቀንስም አይጨምርም። በጣም የተመጠነ ኑሮ ነው ያለኝ። ትንሽ ዝቅ ሊል ይችላል፣ ትንሽ ወፈር እንደ ስራዬ ጫና ትንሽ ሰውነቴ ጎስቆል የሚልበት ጊዜ ሊኖር ይችላል። ከዛ ውጪ አመጋገብ ስርዓቴ ላይ በተመለከተ I'm not too much eater ብዙ ተመጋቢ ሰው አይደለሁም። ይሄ ከገባኝ በኋላ ሲክሪታቸው ከገባኝ በኋላ ብዙ ተመጋቢ አይደለሁም። በዚህም የተነሳ በሚገርማችሁ ሁኔታ የተመጣጠነ የሰውነት መጠን ነው ያለኝ። አልወፍርም፣ አልከሳም። በዚህ ደረጃ ላይ ያለው ነገር ስለገባኝ ነው ይሄንን ምነግራችሁ ማለት ነው። በጣም ብዙ ተመጋቢዎች በጣም ብዙ መርዝ ወደ ሰውነታቸው እያስገቡ እንዳሉ ልትረሱ አይገባም። ስለዚህ ውድ ቤተሰቦቼ ከዚህ ጋር ተያይዞ እየተነገሩ የቆዩ ነገሮች አንደኛው የተመጣጠነ ምግብ የምግብ ፒራሚድን ሴራ እንደሆነ ልታውቁ ይገባል። 6-11 ጊዜ ካርቦሃይድሬት የዱቄትና እህል መመገብ አለበት የሚለው የምግብ ፒራሚድ አለ። በስንዴ፣ በቆሎ፣ በሶያ አምራቾች የተደገፈ ኢኮኖሚያዊ ሴራ የተሰራበት ነው። የሰውነት ተፈጥሯዊ ኃይልን ፍላጎት አይደለም። እንደምታውቁት ፕሮሰስ የሆኑ ምግቦች ለምሳሌ እንደ ዱቄት እንደ ፍርኖ ዱቄት አይነት ምግቦች በዓለም ላይ በከፍተኛ ሁኔታ እንዲሸጡ የተሰሩ ፕሮሞሽኖች ውጤቶች እንዳሉበት ልታውቁ ይገባል። ሜታቦሊዝምን ያፋጥናል የሚል ውሸትም ጭምር አለ። በጣም ብዙ ጊዜ መመገብ ሜታቦሊዝምን ያፋጥናል የሚል ንድፈ ሐሳብ በጣም የተሳሳተ ነው። አሁን ጥናቶችና የነቁ ሳይንቲስቶች ይሄ ጉዳይ እንዴት ነው ለምንድነው ሰው ብዙ ምግብ እየበላ ነው ግን ብዙ እየሞተ ነው፣ እድሜው ብዙ እያጠረ ነው፣ ረጅም ጊዜ እየኖረ አይደለም የሚለው ጥናት ሲጠና እንደዚህ አይነት ፌክ ጥናቶች ለረጅም ጊዜ እንደተሰሩ እየተነቃ መጣ። ስለዚህ ጥናቶች እንደሚያሳዩት 3 ጊዜም ሆነ 6 ጊዜ መመገብ በአጠቃላይ ምግብ መፈጨትና የኃይል አጠቃቀም ላይ የሚያመጣው ልዩነት እንደሌለ የሚያሳዩ ጥናቶች መታተም ጀምሮ አሁን ማለት ነው። ከዛ ውጪ የክብደት መቀነስ ሴራም ጭምር አለበት። እዚህ ላይ በቀን 3 ጊዜ መመገብ ክብደት ለመቀነስ ይረዳል የሚል አስተሳሰብ በጣም የተሳሳተ ነው። ይልቁንም በየጊዜው መመገብ ብዙ ካሎሪ እንዲወስዱ የማድረግ ለውፍረትም ጭምር እንደሚያዳርግ እየተነገረ መምጣት ጀመረ። አሁን የአንጀት ረፍት አለማግኘትም በጣም ከባዱ ነገር ነው። ውድ ቤተሰቦቼ 3 ጊዜ መመገብ ረፍት 3 ጊዜ መመገብ የሚለው አንጀት ረፍት እንዳያገኝ ነው የሚያደርገው። በዚህ ውስጥ እንግዲህ የውስጥ አካላታችንን ያዳክማል። ይሄም ለረጅም ጊዜ በሽታዎችን ወይም እንደ ስኳር፣ ደም ግፊት ያሉትን መቋቋም እንዳይቻልና ለዚህም እንደሚያጋልጥ ጥናቶች አሁን መታተም ጀመሩ። የስኩዌር ሚል የሚባል የተሟላ ምግብ ተረት አለ። ቀኑን ሙሉ 3 ጊዜ የተሟላ ምግብ መመገብ አለበት አንድ ሰው የሚለው የብሪታንያ የባህር ኃይል አመጋገብ ንድፈ ሐሳብ ለመርከበኞች የሰዓት አጠቃቀም ለራሳቸው ጥቅም ሲሉ ለዛ ምቾት ሲባል የተፈጠረ እንጂ የሰውነት ተፈጥሯዊ የኃይል ፍላጎት እንዳልነበረ ጥናቶች ያሳያሉ። ሌላው ከዚህ ጋር ተያይዞ የሚነገረው የእድሜ መግፋትና የኃይል መቀነስ ምክንያቶች ናቸው። በየሰዓቱ መመገብ ሰውነትን የመፈወስ ወይም ዲቶክስ እድል አይሰጥም በነገራችን ላይ። ምክንያቱም ሰውነት የራሱ የሆነ ዲቶክስ የማድረግ መርዛማ ነገሮችን የማስወገድ ለራሱ ረፍት የማድረግ እና ቀጥሎ የመስራት ስራና ባህሪ ያለበት ነው። ከዚህ ጋር ተያይዞ እድል አይሰጥም። ስለዚህ ሰውነትን በአስፈላጊ ሁኔታ እንዲያረጅ እና አእምሮም ደግሞ ብሬን ሙሉ ጨምሮ እርጅና እንዲገጥመው የመዘግየት አእምሮ ላይም ዝግየት
የማለት ነገሮች እንዲፈጠሩ አድርጓል። ስለዚህ በአጠቃላይ ከዚህ ጋር ተያይዞ የሰው ልጅ በተፈጥሮ የሚመገበው ሲራብ እንጂ በሰዓት አልነበረም ጥንት ማለት ነው። ልክ ረሃብ ስሜት ሊሰማው ሲቃረብ ያውቀዋል። የዛን ጊዜ ነው የሚመገቡት የነበሩት። እሱም በቀን 2 ነው። ጥናቶች እንደሚያሳዩት የምግብ ጥራትና የሚወሰደው ጠቅላላ ካሎሪ እንጂ 3 ጊዜ መመገብ የግድ አስፈላጊ እንዳልሆነ የሚያሳዩ ጥናታዊ ዘገባዎች አሁን መውጣት ጀመሩ። ስለዚህ ይሄንን የሳተ አካሄድ ተከሰተ ማለት ነው። ስለዚህ አሁን ዓለም ሆዳም ሆኗል። ከፍተኛ ምግብ አምራቾች በዓለም ላይ ከፍተኛ ነጋዴዎች ናቸው። ብዙ ሀብት የሚያገኙ ናቸው። ስለዚህ አሁንም የሚያመርቷቸው ነገሮች በተቀላላ በዚህ በውሸት ስፖንሰር እየተደረገ በጠኑ ጥናቶች እንደሆነ ታያላችሁ። እንግዲህ ውድ ቤተሰቦቼ ለዚህ የ3 ጊዜ መመገብ ሳይንስን በሚል ስፖንሰር ያስደርጉ ያስታትሙ የነበሩ ሰዎች የሮትቻይልድ ቤተሰብ ፋሚሊስ ናቸው። ሮትቻይልድ ቤተሰቦች ሴራ ፕሮሞሽን ነው በሚል በትክክል በማህበራዊ ሚዲያዎችን በተለያየ መልኩ አሁን የምሰማቸው ነገሮች በትክክል በጥናት የተረጋገጡ ነው። ይሄ በነገራችን ላይ ከዚህ ጋር ተያይዞ የመጣ አለ። በቀን 3 ጊዜ መመገብ የተጀመረው በኢንዱስትሪ አብዮት ኢንዱስትሪያል ሪቮሉሽን ወቅት ነው። ሰራተኞች ወደ ፋብሪካ ከመሄዳቸው በፊት በምሳ እረፍት ወቅትም ጭምር ስራ ሲሰሩም እንዲመገቡ ከስራ ሰዓት ጋር ተያይዞ የመጣ ልማድ ነው እንጂ በዚህ ደረጃ ላይ የተሰራ ወይም ደግሞ በትክክለኛ ለሰው ልጅ የሚመጥን እንዳልሆነ ይታወቃል። የሮትቻይልድ ቤተሰብ ዓለም አቀፍ ኢኮኖሚ ሰዎችን አመጋገብ ዘይቤ ይቆጣጠራሉ። ይሄም በነገራችን ላይ እነዚህ ለረጅም ጊዜ የቆዩ ቤተሰቦች ናቸው እንደሚታወቀው። ከዛ ውጪ የሮክፌለር ቤተሰቦችም ጭምር ይገኙበታል በአንዳንድ ቦታዎች። ይሄም ከሮክፌለር ቤተሰብ ጋር ተያይዞ ይነሳል። ይሄም ሰዎችን ታዛዥ ደካማ ለማድረግ የታቀደ ነው። በጣም በሚገርም ሁኔታ ላይ ከዚህ ጋር ተያይዞ የሰውነት ፍላጎትን የዘነጉ ለምሳሌ በቀን 3 ጊዜ መመገብ ግዴታ ሳይንሳዊ አይደለም። በነገራችን ላይ ይሄ አሁን ከፍለጋችሁ ሐኪሞችን መጠየቅ ይችላላችሁ። ኢንተርሚተንት ፋስቲንግ የሚባል አለ። ይሄ ማለት እንግዲህ እንደ ሰውየው የሰውነት ሁኔታና የስራ ጫና የምግብ የብዛት ሊለያይ የሚችልበት ኢንተርሚተንት ፋስቲንግ በከፍተኛ ሁኔታ አሁን ዓለምን የገዛና እየገዛ ያለ የአጿጿም ባህሪ ነው። አንዳንዶች በቀን 3 ጊዜ መመገብ የምግብ አምራች ኩባንያዎች ምርታቸውን ለመሸጥ የተጠቀሙበትን ዘዴ ነው የሚለውን ነገር ለማጣጣል የሚሞክሩት አካላት ስቲል አሁንም ከዚህ ስራ ጋር የተያያዘ የምግብ ስራው ላይ የተሰማሩት አካላት እንደሆኑ እየታወቀ መጥቷል ማለት ነው። እንግዲህ በሚገርማችሁ አብዛኛው የጤና ባለሙያዎች የሚመክሩት እንደ ረሃብ ስሜትና እንደ ሰውነት ፍላጎት መመገብ እንጂ በግድ የቀን 3 መመገብ የሚለውንም የማይመክሩበት ጊዜ ላይ አሁን ተደርሷል። እና ከዚህ ጋር ተያይዞ የሚነሱ ሌሎችም ነጥቦች አሉ። በሚገርማችሁ ደረጃ በቀን ውስጥ በተደጋጋሚ በጣም ብዙ ጊዜ መመገብ ፍሪኩዌንት ኢቲንግ ወይም ስናኪንግ ለሰው ልጅ ጤና በጣም አደገኛ ጥፋቶች ይዘው እየመጡ ነው ያሉት። አንደኛ ክብደት መጨመርና ውፍረት ኤክሰስ ባዲ ኤንድ ፋት ኤንድ ኦቤሲቲ ላይ በቀን ብዙ ጊዜ መመገብ በሰውነት ፍላጎት ላይ ካሎሪ እንዲወሰድ በማድረግ ከመጠን ያለፈ ውፍረትን ሊያስከትል እንደሚችል ጥናቶች እያሳዩ ነው። ሁለተኛው የደም የስኳር መጠንና ከዚህ ጋር የተያዘው መጨመር የስኳር በሽታ ስጋት ኤሌቬቲንግ ብለድ ሹገር ኤንድ ታይፕ 2 ዳያቤቲስ ሙሉ ከዚህ ጋር ተያይዞ የተነሳ ያለ ነው። ተደጋጋሚ ምግቦች የደም ስኳር መጠን እንዲጨምር የኢንሱሊንን መቋቋም ወይም ኢንሱሊን ሬዚስታንስ እንዲፈጠር በማድረግ ወደ ታይፕ 2 ዳያቤቲስ እየወሰደ እንደሚገኝ ጥናቶች እያሳዩ ነው። የምግብ መፈጨት ስርዓት መዛባትም ዳይጀስቲቭ ሲስተም ስትሬን የሚባለው የምግብ መፈጨት አካላት እረፍት ስለሚያጡ ሆድ መነፋት፣ የሆድ ድርቀት፣ አሲድና ወደ ላይ የማለት እንደ ሀርት በርና ሪፍሌክስ አይነት ችግሮችም በሰው ልጅ ላይ ቃር ያዘኝ የሚሉ አይነት ችግሮች የተደጋገመ የመምጣታቸው ሴክሬትም ይሄ ነው ተብሎ እየተነገረ ነው። የዲስረፕትድ ሃንገር ሬጉሌሽን የሚባለው ረሃብን የሚቆጣጠሩ ሆርሞኖች አሉ እንደ ግላይሪን የሚባሉ አይነት ማለት ነው። እንደ ሌፕቲን የሚባሉ አይነት ሆርሞኖች አሉ፣ ሚዛናቸውን ያጣሉ። ስለዚህም ሰውነት ሁልጊዜ የመራብ ስሜት እንዲሰማው ያደርጋሉ። እነሱ አክቲቭ ሆነው ቢሆን ኖሮ እንደ ሌፕቲን ያሉት ሆርሞኖች እነሱ የረሃብ ስሜትን በማንቃት የሚሰሩት እነሱ ናቸው። በተፈጥሮ የሰው ልጅ በተፈጥሮ እግዚአብሔር ያስቀመጠበት ሰዓት አለው። ስለዚህ ያችን ሰዓት እንደመጣች ሌፕቲን አይነት ሆርሞኖች ይወጡና የረሃብ የሚመስለው ስሜት እንዲሰማን አድርገው ቶሎ ምግብ እንድንበላ ያደርጋል። ሰውነት በቃኝ አሁን ቶሎ ምግብ ያስፈልገኛል የሚለውን ሪትም ሰው እንዳይጠብቅ የተደረገበት ሲክሬት ይሄ እንደሆነ ታያላችሁ። ከዚህ ውጪ በጣም በቀን ውስጥ በተደጋጋሚ ብዙ እንዲመገቡ ማድረግ እንደ
ካርዲዮቫስኩላር ፕሮብለምስ አይነት ችግሮችን ይዞ እየመጣ እንዳለ ጥናቶች እያሳዩ ነው። ተደጋጋሚ አመጋገብ የደም ግፊትን መጨመር፣ የኮሌስትሮል መጠን መጨመር፣ የልብ ስጋት እንዲጨምርም ጭምር እንደሚያደርግ ጥናቶች እያሳዩ ይገኛሉ። በዚህም በጣም ብዙ ሰዎች በሞት እንዲለዩ የሚደረግበት አንደኛው ሲክሬት ይሄ እንደሆነ ታያላችሁ። ከዚህ ጋር ተያይዞ እንግዲህ በተለይ የስቶማክ ዲስኮምፈርት ኤንድ ናውዚያ አይነት ስሜቶች ሁሉ ጊዜ በጣም ደጋግሞ በቀን ውስጥ ብዙ የመመገብ ባህል በሰው ልጆች ላይ የምግብ እንደሚታወቀው ሆድ ሁሉ ጊዜ ምግብ በመያዙ ምክንያት የሆድ ዕቃ ጫና ይፈጠርበታል። የማቅለሽለሽና የምቾት ማጣት ስሜትም ከዚህ እንደሚወለድ ብዙ ሰዎች የተዛባ የጤና ስርዓት እንዲኖራቸው እንዳደረገም ጥናቶቹ ያሳያሉ። ከዛ ውጪ የአእምሮ ስንፍናና ድካም ጭምር በጣም በቀን ውስጥ ብዙ በመመገብ የሰው ልጅ የሚያመጣቸው ችግሮች የሆኑ መጡ። ለምሳሌ ሜንታል ዲክላይን ኤንድ ፋቲግ የሚባለው የደም ስኳር መዋዠቅ ስፓይክ ኤንድ ክራሽ ይፈጠራል። ይሄም ስለሚፈጠር በሰውነት ሁሉ ጊዜ የመዛል ስንፍናና የመተኛት የመደካከም ነገር እየተፈጠረበት እንዳለ ያሳያል። ስለዚህ ከዚህ ጋር ተያይዞ ጤናን ለመጠበቅ በቀን 3 ዋና ምግብ ስርዓቶች መከተል በሚለው ይልቅ በትክክል የሰውነትን ድምጽ በመስማት የሚደረጉ በተለይ በቀን 2 ጊዜ የመመገብ ስርዓት ይሄ ኢንተርሚተንት ፋስቲንግ የሚባለው በመካከል በቂ ረፍት መስጠት ለሰውነት እንደሚመከር እየተነገረ ያለበት ሰዓት ላይ መተናል። ስለዚህ ውድ ቤተሰቦቼ በቀን አመጋገብ ስርዓታችንን መጠኑ መቀነስ በተለይ በቀን 2 የማድረግ ስርዓትን በተመለከተ ኢንተርሚተንት ፋስቲንግ የሚባለው በጣም ከሚያገለግልባቸው ነገሮች መካከል አንዱ የሴል እድሳት አውቶፋጂ ማነቃቃት የሚባለው ሰውነት ያረጁ የተጎዱ ሴሎችን ራሱ የሚያጸዳዳበትና የሚጠጋግንበት አውቶፋጂ ስርዓት አለ። ያን ያፋጥነዋል። ይሄም የካንሰር ተጋላጭነትን እንደሚቀንስ እየተነገረ ነው። የልብ ጤናን በማሻሻል ደረጃ አስተዋጽኦ እንዳደረገ እየተነገረ ነው። የደም ግፊትን ይቀንሳል፣ የልብ ምትን ያረጋጋል። እንዲሁም መጥፎ ኮሌስትሮል ኤልዲኤል የሚባሉት በመቀነስ የልብ በሽታ ተጋላጭነትን በማከም ድረስ የሚሰራበት ስራ እንዳለው በቀን 2 በኢንተርሚተንት ፋስቲንግ የሚደረገው የአመጋገብ ስርዓት በሶስተኛ ደረጃ ክብደትን የመቀነስና የመቆጣጠር ስርዓትንም ያበጃል ተብሏል። አነስተኛ ካሎሪ ስለሚወሰድ የሰውነትን ስብን በመቀነስ ከመጠን ያለፈ ውፍረትን የመከላከል ስርዓትን ያደርጋል። የኢንሱሊን ስሜትን ያሻሽላል። የስኳር በሽታን የመከላከልና መሰል ተፈጥሯዊ ሂደትን ይጠብቃል። በደም ውስጥ ያለው የስኳር መጠን ያስተካክላል። የኢንሱሊንን መቋቋም አቅምንም በመቀነስ በአይነቱ ሁለተኛ የሆነው የስኳር ህመምን ለመከላከል በከፍተኛ ሁኔታ እንደሚረዳ ጥናቶች አሁን እያሳተሙና እያሳዩ እንዳሉ ማየት እንችላለን። የረጅም እድሜ ጂን የሚባለው ወይም ደግሞ ሳይርትዊንስ የሚባለውን በማነቃቃት SIRT 1 የሚባል አለ። የረጅም እድሜ ጂኖች የሚባሉት እነዚህን ያነቃቃል። እድሜ እንዲረዝም ለማድረግ የሚያስችሉ እንደዚህ አይነት ሴሎች አሉ፣ እርጅናን የሚያዘገዩ እነዚህ እንዲነቃቁና እንዲሰሩ ከፍተኛ እገዛ እንደሚያደርግ በቀን 2 ወይም በኢንተርሚተንት አይነት ፋስቲንግ የሚደረገው አካሄድ ይሄን ሊያደርግ እንደሚችል ግብአቶች እያሳዩ ነው። የአንጎል ጤናና የአእምሮ ንቃት በተመለከተ ከፍተኛ እገዛ እንደሚያደርግ እየተነገረ ነው። ይሄ ጥንት የሰው ልጅ ይጠቀምበት የነበረ ነው። የማስታወስ ችሎታ ነው፣ ሜሞሪን ያሻሽላል። እንዲሁም እንደ ፓርኪንሰን እና አልዛይመር ያሉ የአንጎል ህመሞችን የመከላከል አቅም እንዳለውም እየተነገረ ነው። ከዛ ውጪ የሰውነት እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል ተብሎም ጥናቶች እያሳዩ ነው። በሰውነት ውስጥ ስር የሰደዱ እብጠቶችን በመቀነስ እንደ አንትራይተስ እና ሌሎችም ስር የሰደዱ በሽታዎችን ይከላከልልናል በሚል ጥናቶች አሁን እየታተሙ እንዳሉ ማየት ይችላላችሁ። የምግብ መፈጨት ስርዓትን ማሳረፍ በተመለከተም የምግብ መፈጨት አካላት ወይም ሆድና እንደ አንጀት ያሉ ረጅም ጊዜ እረፍት እንዲያገኙ በማድረግ የሆድ መነፋት የምግብ አለመፈጨት ስርዓትን በመከላከል ሰውነት ጤናማ ስራውን በአግባቡና በራሱ ጊዜ እንዲሰራ በእኛ ፕሮግራም እንዳይሰራ እንደሚደረግ በትክክል ይሄ ጥናቶች ያሳያሉ። የሆርሞን ሚዛን ማስተካከልን በተመለከተ የረሃብ ሆርሞኖችን እነሱን እንዲሰሩ እነሱ ስራቸውን እንዲያስተካክሉ የምግብ ፍላጎትንም በማረጋጋት በትክክለኛ የረሃብ ስሜትን መሰረት ያደረጉ የረሃብ ሆርሞኖች አክቲቭ እንዲሆኑና ሚዛናቸውን እንዲጠብቁ እንደሚያስችል እየተነገረ ነው። ሰውነት ከምግብ መፈጨት ስራ በማግኘቱ ስራን በተሻለ ትኩረትና በታደሰ ጉልበት ለመስራት የሚያስችለውን ኤነርጂ ጉልበት እንዲጨምር ለማድረግ እነዚህ ጥቅሞች እንዳሉበት እየተነገረ ይገኛል። ስለዚህ በቀን 2 የመመገብ ማለት ኢንተርሚተንት ፋስቲንግ ምን ማለት ነው የሚለውን ነገር ነግራቸዋለሁ። ከዛ አስቀድሜ ግን ይሄ በጣም አደገኛ የዲፖፕሌሽን አጀንዳ ነው ማለት ምን ማለት ነው እሱንም ጭምር እጠቁማቸዋለሁ። ስለዚህ ኢንተርሚተንት ፋስቲንግ ወይም በቀን 2 መመገብ የሚባለው ምንድነው
የሚባለው ነገር በተመለከተ 16-8 የሚባል አለ። ሌላ ጊዜ በደንብ ነግራቸዋለሁ። ነገር ግን አመጋገብ ስርዓትን በተመለከተ ጠዋት 1 ሰዓት ከእንቅልፍ ይነሳል። ከዛ 2 ሰዓት ላይ እንደ ሎሚ ያሉ ጁሶችን ይወስዳል አንድ ሰው። ከዛ ወደ 4 ሰዓት አካባቢ ቡና ወይም ሻይ ነገር ይወስዳል። ወደ 6 ሰዓት አካባቢ ላይ ምሳውን ግጥም አድርገሽ ምሳሽን ትበያለሽ። ወደ 9 ሰዓት አካባቢ ላይ አጠር ያለች ትናንሽ ስናክ ነገሮች እነሱን ጣል ይደረጋል። ማታ 12 ሰዓት አካባቢ ነው እራት የሚበላው። በቃ ከዛ በኋላ አሁን ስለዚህ ቀን ወደ 6 ሰዓት አካባቢ ተበላ፣ ራት አካባቢ ተበላ፣ 12 ሰዓት አካባቢ ራት የሚበላው። ወደ ምሽት 1 ሰዓት አካባቢ ቀለል ያሉ ስናኮች እንደ አፕል አይነት ነገሮች ይወስዳሉ። ከዛ 2 ሰዓት አካባቢ ምንም ነገር ያቆማል ማለት ነው። ሰው እንቅልፉን ይተኛል። ይሄ ኢንተርሚተንት የሚባለው ፋስቲንግ 16-8 የሚባል አለ። ሌላም አለው ከዚህ ጋር ተያይዞ በአንድ ፕሮግራም ላይ ሰራላችኋለሁ። 16-8 እና 14-10 የሚባል ኢንተርሚተንት ፋስቲንግ አለ። ስለዚህ ይሄንን በተመለከተ ራሱን የቻለ አንድ ፕሮግራም አድርጌ ያዘጋጅላችኋለሁ። በአጠቃላይ ለምሳሌ 16-8 የሚባለው ኢንተርሚተንት ፋስቲንግ አሁን ዓለም እየተጠቀመች ያለችው ከቀኑ 5 ሰዓት እስከ ምሽቱ 1 ሰዓት ብቻ ምግቦች የሚባሉት 2 መመገብ፣ የተቀረውን በተለያዩ ቅድም ባልኳችሁ ስሌት ነው በብዙ መልኩ መስራት የሚለው ነገር ነው እየተነገረ ያለው። ስለዚህ በጠቅላላው አሁን ባለው ዓለም ላይ እነዚህ የምስጢረኛው ማህበረሰብ በጣም አደገኛ ፕሮጀክቶች ይዘው ለረጅም ጊዜ የሰው ቁጥርን በዚህ ስሌት ቀንሰውታል። ተደጋጋሚ አመጋገብ የፖፑሌሽን ኮንትሮል የህዝብ ቁጥር ቅነሳ መሳሪያ ነው ተብሎ በትክክል ይታወቃል። በዚህ አመለካከት ተደጋጋሚ ሰዓት ላይ መመገብ ቢዚ በምግብ ላይ ቢዚ እንድንሆን በማድረግ የጤናን ማስተጓጎል እንደ ውፍረት፣ የልብ ህመም፣ ካንሰር እንዲደጋገም አድርጓል። ይሄም ለረጅም ጊዜ ሰዎችን እድሜ አሳጥሯል። ሰዎች ረጅም ጊዜ እንዳይኖሩ አድርጓል። ከዚህ ውጪ the wasteful eaters የሚባለው ከንቱ ተመጋቢዎች የሚል ጽንሰ ሐሳብ አለ። አንዳንዶች በዓለም መሪዎች ወይም በተጽዕኖ ፈጣሪዎች ዓለም ሀብትን ለመቆጣጠር የህዝብን ምግብ አማካኝነት ነው የሚቆጣጠር። ሆድን ከተቆጣጠርከው ሰውየውን ትቆጣጠረዋለህ የሚል በጣም አደገኛ አስተሳሰብ ነው። ስለዚህ በዚህ የተነሳ የዓለምን አጀንዳ ዌስትፉል ሂተርስን እንቆጣጠራለን ወይም ምንም ስራ የማይሰሩ ዝም ብሎ ተመጋቢዎችን ሆድ በመቆጣጠር በምድር ላይ እድሜያቸውን አሳጥረን በሰው ልጅ የተመጠነ የህዝብ ቁጥር በዓለም ላይ ያስፈልገዋል የሚለውን አስተሳሰብ ሰርተውበታል። አልካላይን ዳይት የሚባልና ከዚህ ጋር የተያዙ ሴራ ሐሳቦች፣ ንድፈ ሐሳቦች አሉ። የሮበርት ያንግ ያሉ አንዳንድ የቢል ጌትስን ጨምሮ በጣም ብዙ ሰዎችን በመጥቀስ የሚነግሩት የጻፏቸው መጽሐፎችን ስታዩ የህዝብ ቁጥርን ለመቀነስ ለማምከንም ጭምር ስቴሪላይዜሽን ላይ ራሱ ለመስራት በጣም ብዙ አጀንዳዎች ሆነዋል፣ ተሰርተዋል። ብዙ ሰዎች አሁን ጤና ከምግብ ጋር በተያያዘ ጤና ነው ብዙ ሰው በዓለም ላይ እየሞተ ያለው። እንደገና እነዚህን አይነት የአልካላይን ዳይት ስርዓቶችን እስከ ጽንስ ማጨናገፍ ድረስ ያሉ ስራዎች ከምግብ ስርዓት ጋር ተያይዞ ብዙ እንደተሰራባቸው ይታወቃል። የምግብ ጥራትና የአመጋገብ ስርዓትን በተመለከተ በጣም ብዙ ጊዜ የሚታወቀው ስናኪንግ ወይም የተመረጡ ምግቦች አልትራ ፕሮሰስድ ምግቦችንም ጭምር መመገብ ለብዙ የህዝብ ሞት እና የህዝብ ቁጥር ቅነሳ ዓለም ላይ አጋልጧል። አሁን በከፍተኛ ሁኔታ ስብ የበዛባቸው አመጋገብ ስርዓት ኦቨር ዌይት የሆነ ከተገደበው በላይ ውፍረትና ሌሎች ጉዳዮች በዲፖፑሌሽን አጀንዳ ላይ በከፍተኛ ደረጃ ማራገቢያ ሆነው እንደቀጠሉ ማየትና ማስተዋል ትችላላችሁ ውድ ቤተሰቦቼ። ስለዚህ ዓለማችን እየሄደች ያለችበትን ነገር በመንቃት ራሳችሁ ማከም መጠበቅ እንደሚገባችሁ ለመጠቆም ወዳለው። ስለዚህ ንቁ፣ ጠብቁ፣ ራሳችሁ ላይ ተነቃቁ። እስከ ሞት ድረስ አትመገቡ። እነዚህ ነገሮች እንድታውቋቸው እነዚህ መረጃዎች ላካፍላችሁ ወደድኩኝ። ስለዚህ ኢንተርሚተንት ፋስቲንግ ሌላ ጊዜ ደግሞ በደንብ አድርጌ ነግራችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።